ለሊት ቅዳሴ ያስቀደሳችሁ ሰዎች ቅዳሴው ላይ ምን የተለየ ነገር አስተዋላችሁ? ለምሳሌ መግቢያው ላይ ከዚህ በፊት እምነ ባሃ ነበር የሚባለው፣ ዛሬ ግን ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ እያልን ዮሴፍና ኒቆዲሞስ ስጋህን ገነዙ። የፕሮቴስታንት እህትና ወንድሞቻችን ጥያቄ፣ መጽሐፍ ቅዱስ ብቻ የሚል ቃል ከራሱ ከመጽሐፍ ቅዱስ አሳዩን ብለን ጠይቃቸዋል። ኦርቶዶክስ ነኝ፣ ነገር ግን የቤተክርስቲያንን የነገረ ድነት ትምህርት አላውቅም ማለት እጅግ በጣም የሚያሳፍር ነገር ነው። ለድንግል ማርያም ጥላተ ስልየ መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ ካለ አለ ነው። መጽሐፍ ቅዱስ ካለ አለ ነው። የሲኖዶስ ጥፋት ነው፣ የጳጳሳት ጥፋት ነው። ካህኑ እኮ ናቸው እንደዚህ ያደረጉት። እስከ መቼ ነው ሁላችንም እንደዚህ እያሳበብን የምንቀጥለው? ጥያቄ ለጴንጤዎች፣ ህፃናት መጠመቅ አለባቸው ወይስ የለባቸውም? አለባቸው የምትሉ ከሆነ የመጽሐፍ ቅዱስ ስለ እንደዚህ አይነት ሰዎች ሲናገር ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። አንድ ሰው እውነታውን ያወቀ እየመሰለው ግን ከእውነተኛው ከክርስቶስ ህይወት በጣም የራቀ ሊሆን ይችላል ማለት ነው። ጮሁ ኢየሱስ ያድናል፣ የመንግስተ ሰማያት ቁልፍ ኢየሱስ ነው ለሚሉ ሰዎች ገና ስትሰማቸው ምን ማለት ነው ይሄ ምን ይባላል እያልክ የምትቃወም ከሆነ እውነቱን እነግርሃለሁ፣ በአንተ ውስጥ መንፈስ ቅዱስ የለም። እሺ እኔ በቀላሉ ልመልስልህ። ችግራችን ያለው ኢየሱስ ክርስቶስ ያድንን ብለን ስለምናስብ ወይም ደግሞ አምላክ አይደለም ብለን ስለምናስብ ሳይሆን ከትምህርታችሁ ነው። ደስ ይበለን በጣም ደስ ይበለን፣ ደስ ይበለን በጣም ደስ ይበለን፣ በረከቱ እንደኛ ስላደለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አብይ ኃይለ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም የዜሰ ኮነ። ፍስሐ በሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና አደረሰን አደረሳችሁ። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች ለዚህ ሰዓት ስላደረሰን አምላካችንን እያመሰገን እነሆ እንግዳ ይዤላችሁ ቀርቤያለሁ። የዛሬዋ እንግዳችን ቤቲ ትባላለች። እንኳን ደህና መጣሽ ቤቲ። እንኳን ደህና ቆያችሁ ቤቲ። በደንብ እስኪ እንተዋወቅሽ፣ እኔም አብሬ ልተዋወቅሽ ከተመልካቾች ጋር። ያው ስሜ ቤተልሔም ስዩም ይባላል። የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ እና ደግሞ እንዳየኸው ቲክቶክ ላይ አንዳንድ እንቅስቃሴዎችን አደርጋለሁ። ከሴንት ሜሪ ዩኒቨርሲቲ በማኔጅመንት ዲግሪ ተመርቄያለሁ። እንዲሁም ደግሞ በማታ ኤክስቴንሽን ክላስ ከኮሜርስ በኢኮኖሚክስ ተመርቄያለሁ። አሁን ላይ ለጊዜው ስራ የለኝም። አንዳንድ የግል ስራዎችን ነው የምሰራው። የሁሉ ተመርቄያለሁ ብለሽ አሁን ላይ ስራ የለኝም ስትይ፣ ወይኔ ወይኔ። ባለፈው ዓመት ነበር የተመረቁት ነው። ስለዚህ አንድ ሰው ከተመረቀ በኋላ ወዲያው ስራ ይይዝ? አሁን ላይ ያለው የቅጥር ሁኔታ ስለማይሆን እኔ ግን ስራ ላይ ነው ያገኘሁሽ ቲክቶክ ላይ። አዎ እንደጀመረ። ምክንያቱም አገልግሎት ስራ ነው። አዎ ትዝ ይልሽ ከሆነ ዮናስ ወደ ነነዌ ሰዎች ተልኮ ጀልባ ላይ ወጥቶ እሱ ግን መንገድ ቀይሮ ወደ ተርሴስ ሲሄድ የነበረባት ጀልባ በማዕበል ስትገለባበጥ ከዛ ያው የነበረውን ነገር ሁሉም ጭንቀት በጭንቀት ሆኖ እሱ ግን እንቅልፍ ወስዶት ነበር አለ። መጨረሻ ላይ ዕጣ እንጣል ሲባል እሱ ላይ ወጣ። እሱ ላይ ሲወጣ ሲጠይቁት ህዝቡ ተሰብስቦ አንተ ምንድነው ስራ ሲሉት ምንድነው ያለው? ስራዬ እግዚአብሔርን ማመስገን ነው ያለው። አየሽ፣ ብዙ ጊዜ እግዚአብሔርን ማመስገን፣ መቀደስ፣ ማስቀደስ፣ ማህሌት መቆም፣ መዘመር፣ ማስተማር፣ ይሄ ምን ይባላል? አገልግሎት ነው አይደል? አገልግሎት ምንድነው? ስራ ነው። ስራዬ እግዚአብሔርን ማመስገን ነው ያለው። ስራችን የዘወትር ስራችን እግዚአብሔር ማመስገን ነውና እኔ ስራ ላይ ነው ያገኘሁሽ። እሺ፣ ከዓለማዊ ህይወት አንፃር ለማለት ነበር። እኔም መንፈሳዊ አድርጌው ነው እንጂ ልክ ነሽ። ያሽውን ነገር ለትውልዱ ስትበትኚ ስትዘሪ በጣም ወቅታዊ የሆኑ ነገሮችን ስታስተላልፊ እግዚአብሔር በሰጠን ማለት ነው። ምክንያቱም ብዙ ነገሮች ሰጥቶናል፣ አጠቃቀማችን ነው የሚለየው።
ቲክቶክን በአግባቡ ስታገለግይበት ስላገኘሁሽ ነው ዛሬ እዚህ የጋበዝኳት ቤቲን ማለት ነው። በሰንበት ትምህርት ቤት አመሰግናለሁ። በሰንበት ትምህርት ቤት ማር ነበረ። አሁን ጊዜ አቋርጬ ነው እንጂ ማኅደረ ሰባት ቅድስት ልደታ ለማርያም እና ደብረ መድኃኒት መድኃኔዓለም ቤተክርስቲያን ተክለሳዊሮስ ሰንበት ትምህርት ቤት ማለት ነው ለብዙ ዓመት አገልግያለሁ። አብነት ትምህርትም እንዲሁ ተምሬያለሁ በትንሹም ቢሆን እና አሁን ላይ ይሄ ከትምህርቱ አንጻር አልተመቸኝም ነበር እና በዛው ርቄ ቀረሁ። ስምሽ ቤተልሔም ነው። እንደው ስምሽን ቤተልሔም ሆነሽ ስታገኙ ማለት ነው። ያው ስታገኙ ማለት መቼም ስማችን ሲወጣ እናስታውስም። ከፍ እያለ ስንሄድ እየተማርን እውቀት እየሰፋ ሲሄድ ከዛ ስማችንን ደግሞ በመጀመሪያ እንሸመድደዋለን። ይሄ ስም እንዲህ ማለት እንዲህ ነው ይሉናል አይደል ወላጆች። ከዛ ሰው ይጠይቀናል። ለምሳሌ 5 ዓመት የ4 ዓመት አሁን የኔ ልጅ ስነ ማርያም ነው ስሟ እና ከፍ እያለች አሁን 6 ዓመቷ ነው። ከ5 ዓመቷ ጀምሮ ስነ ማርያም ማለት የማርያም ሽልማት፣ የማርያም ውበት፣ የማርያም ስጦታ ማለት ነው እያልኩ ስነግርም ትሰማለች። አሁን እየሰማች ሰማች። አሁን ሰው ይጠይቃታል። ስምሽ ማን ነው ሲሏት ስነ ማርያም። ስነ ማርያም ማለት ነው የማርያም ውበት፣ የማርያም ሽልማት ማለት ነው ትላለች። ከፍ እያለች ያንን የነገርኳትን መናገር ትጀምራለች። ቤተልሔም ማለት ምን ማለት ነው? ቤተልሔም ማለት እንግዲህ ከሁለት ቃላት አይደል የወጣው ቤተና ልሔም። ቤተ ማለት ቤት ነው። ልሔም ማለት ደግሞ እንጀራ፣ የእንጀራ ቤት ማለት ነው። ወይም ደግሞ ክርስቶስ ኢየሱስ የተወለደበት ቦታም ቤተልሔም ስለሆነ ክርስቶስ ኢየሱስ ደግሞ እንጀራ ስለሆነ ያው ክርስቶስ ኢየሱስ የተወለደበት ከሚለው ጋር ይያያዛል። እንዲሁም ደግሞ አሁን ላይ ቤተክርስቲያን ውስጥ ቤተልሔም የሚባል ቦታ አለ። ከቅዳሴ በፊት ይሄ ህብስትና ወይኑ የሚዘጋጅበት ማለት ነው። ስጋና ደሙ ማለት ነው የሚዘጋጅበት። ሰው ቤተልሔም ማለት የእንጀራ ቤት ማለት ነው ትርጉሙ። ከሰንበት ትምህርት ቤት ውጭ እኔ ብዙ ባክግራውንድ ያለሽ ይመስለኛል። እንግዲህ ዛሬ እኩል ነው የምንሰማው ያንቺን። ቲክቶክሽ ላይ የምታነሻቸው ነገሮች ፎሎወርሽ ትንሽ ነው። ትንሽ ስለሆነ አይደለም፣ በእርግጥ አጀማመርሽም በቅርብ ስለጀመርሽ ነው። ግን የምታነሻቸው ኢሾዎች በጣም ከበድ የሚላሉ መሰረታዊ ነገሮች ናቸው። ዕቅበተ እምነት ላይ በተለይ እኛም ጋር ላለው ክርስቲያኖች ብዙ ጊዜ አንዳንዴ የምንናገራቸው ነገሮች ለሌላ ቤት ብለን የምንናገራቸው ንግግሮች አሉ። እኛው ቤት ግን የማያውቁና ያልተገነዘቡት ብዙ ነገር አለ። ለእኛው ቤትም የምታቀርቢያቸው አለ፣ ለኦርቶዶክሳውያን ማለት ነው። ግን ስገምት የሆነ የአብነት ትምህርት ባክግራውንድ ያለሽ ይመስለኛል። አለ? አዎ፣ አብነት ትምህርት ተምሬያለሁ። እዛው ልደታ ቤተክርስቲያን ውስጥ ተምሬ ነበረ። ውዳሴ ማርያም ምንባብ፣ መዝሙረ ዳዊት ምንባብ፣ ውዳሴ ማርያም ዜማ እንዲሁም ቅዳሴ ዜማ ጀምሬ ነበረ። በተለያዩ ምክንያቶች አቋርጬ ነው። እንደው ችግር የለውም ማቋረጡ ይቀጥላል። ዋናው መጀመሩ ነው። ብዙ ነገር ነው አሁን የነገርሽ። በአንዲት ኦርቶዶክሳዊት ብላቴና ላይ እነዚህንም ነገሮች እነዚህ መስመሮች ማለፍ በጣም ትልቅ ነገር ነው። እስኪ እንደው ቤተልሔምም ነሽ ውዳሴ ማርያም ዜማ ብለሽኛል። መጀመሪያ ዘሩን በይልኝና ከዛ እንደው ዜማውን ብሰማ የራስሽን ምንድነው የራስሽ? ተፈሲ ቤተልሔም። እሺ ተፈሲ ኦ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ እምድር ውስተ ገነት ይስዓር ፍትሐሞት ኦ አዳም መሬት አንተ ወትቀብ ውስተ መሬት ሀበ ሀለወት ብዝሂት ኃጢአት በህየ ትበዝሕ ጸጋ እግዚአብሔር ሰአሊ ለነ ቅድስት። እንግዲህ ተፈሲ ኦ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግብኦ ለአዳም ቀዳሚ ብእሲ
እምድር ውስተ ገነት ይሳር ፍታሙት ኦ አዳም መሬት አንተ ወትገብ ውስተ መሬት ሀበ ሀለወት ብዝይት ኃጢአት በህየት በዝህ ጸጋ እግዚአብሔር ሰአሊ ለነ ቅድስት ዝማሬ መላእክትን ያሰማል። አሜን። አብረሰብ በጣም በጣም ደስ ይላል። ብዙዎች በዚህ አሁን ባልሽው ነገር ወይኔ ብለው ወደ ራሳቸው እንዲመለሱ ያደርጋል። ጸጋውን ያብዛልሽ። እኔ እንግዲህ በክርስትና ህይወት እጅግ በጣም ብዙ ጊዜ አውደ ምሕረት ላይ የምናገረው ነገር አለ። በሶስት ነገር እግዚአብሔርን አመሰግነዋለሁ እላለሁ። ያው ሁሉም ሰው ያመሰግነዋል በዚህ ነገር፣ አንቺም ታመሰግኘዋለሽ። በአራተኛው ደግሞ እጅግ በጣም እግዚአብሔርን አመሰግነዋለሁ በጣም በአራተኛው ደግሞ ይበልጥ ማለት ነው። አንደኛው ከ22ቱ ስነ ፍጥረት መርጦና ለይቶ ሰው ስላደረገኝ እግዚአብሔርን አመሰግነዋለሁ። ምክንያቱም ሰው ሆኜ ሰው ስሆን ወይም ደግሞ ሰው ስንሆን አንድ ቃል ተናግሯል እግዚአብሔር፣ ንግበር ሰብአ በአርአያነ ወበአምሳሊነ። ለሌላው ይሄ ቃል አልተነገረም። ሰውን እንደ መልካችን እንደ ምሳሌያችን አድርገን እንፍጠር፣ አብ ወልድ መንፈስ ቅዱስ እና ሰው አድርጎኛል። ሰው ሲያደርገኝ በምኑ ነው? በአምሳሉ ነው። በዚህ በጣም እግዚአብሔርን አመሰግነዋለሁ። አንቺም ታመሰግኛለሽ። ትክክል። ሁለተኛው ደግሞ በጣም አመሰግነው ከሰው መካከል መርጦ ክርስቲያን አደረገኝ። ክርስቲያን በክርስቶስ ክርስቲያን በወልድ ውሉድ። አሁን ክርስቲያን ወይ ሁለተኛው። ሶስተኛው ክርስቲያን የሚለው ነገር አሁን ደግሞ በውስጡ ብዙ ነገሮችን ይዟል። በአሁኑ ሰዓት ግን ከክርስቲያኖች ለየና እኔን አምላክ ሰው ሆነ፣ ሰው አምላክ ሆነ፣ በተዋህዶ ከበረ ብላ በምትመሰክረው በተዋህዶ እቅፍ ውስጥ አደረገኝና የተዋህዶ ልጅ አደረገኝ። ይሄ ሶስተኛው ነው። አራተኛውና ዋናው የዚህ ሁሉ መዳረሻው መንግስቱን የመንግስቱ ዜጋ የመንግስቱ ልጅ ሊያደርገኝ ቃለ ሕይወት ልሰማ ወይም ደግሞ ንዑ ሀቤ ብሩካኑ ለአዌ የሚለውን የሕይወት ቃል እንድሰማ መንግስቱን ለመውረስ ለኔ መንግስቱ ወራሽ አደረገኝ ብዬ የመጨረሻው ደግሞ አራተኛው በዚህ አመሰግነዋለሁ። ትክክል። ተስማሚያለሽ? እስማማለሁ። ስለዚህ የተዋህዶ ልጅ በመሆንሽ ምንድን ነው እስኪ አንቺን ደግሞ አንድ የተወሰነች ትንሽዬ ነገር ስሜትሽን ብጋራ። አብዛኞቹ እንዳልከው ነው። የክርስቶስ ኢየሱስ ልጅ መሆን በራሱ በጣም ትልቅነት፣ ይሄ እድለኝነት ነው እና ክርስቶስ በመሰረታት በአንዲቱ አካሉ በቤተ ክርስቲያን ውስጥ ደግሞ መኖርም በጣም ይሄ ከእግዚአብሔር የሚሰጥ ነገር ነው እና ኦርቶዶክስ ተዋህዶ በመሆኔ በጣም ነው የምኮራው ነው። ክርስቶስ በመሰረታት ቤተክርስቲያን ውስጥ በመኖሬም እግዚአብሔርን እጅግ በጣም አድርጌ ነው የማመሰግነው እና ኦርቶዶክስ ተዋህዶ መሆን እጅግ በጣም የሚያኮራ ነገር ነው። ስናውቀው ደግሞ በደንብ ስንጠየቅ መመለስ መቻል አለብን። ኦርቶዶክስ ተዋህዶ ምንድነው የምታምነው? የነገረ ድነት ትምህርቷ ምንድን ነው? ከክርስትና አንጻር እንዴት ነው የሚታየው? ነገሮችን እንደ ክርስቲያን መሆን አለብን። ቤተክርስቲያን ውስጥ ብቻ ክርስቲያን ተብሎ መጠራት ሳይሆን የእውነት ክርስቲያን መሆን አለብን። ክርስቶስ ኢየሱስ የከፈለልን ዋጋ ሊገባን ይገባል። ቤተክርስቲያንን መረዳት አለብን እና እነዚህ ነገሮች ሁሉ መረዳት የምንችለው ደግሞ ብዬ የማስበው በቅዳሴ ነው እና ሁላችንም ብናስቀድስ ስላለው እና ኦርቶዶክስ ተዋህዶ በመሆኔ የጌታ ቤተክርስቲያን አካል በመሆኔ ደግሞ እግዚአብሔርን እጅግ በጣም አድርጌ አመሰግነዋለሁ እና እድለኛም ነኝ። ቤቲ እንግዲህ ቲክቶክሽን በቅርቡ ነው የተዋወቅኩት። በዛ ነው እንግዲህ ዛሬም ልጋብዝሽ የፈለግኩት። ቲክቶክ ላይ በጣም ብዙ ነገሮች የሚሰራጩበት ትልቅ ፕላትፎርም ነው። መርዙም አለ፣ መድኃኒቱም አለ፣ አሳውም አለ፣ ወጥመዱም አለ፣
ምኑም ሁሉም ነገር አለ፣ ብርሃኑም ጨለማውም አለ። ግን አጠቃቀማችን ይለያልና ጥሩ ነው። አንቺ አጀማመርሽ በቅርብ ነው የጀመርሽው፣ ግን አጀማመርሽን ሳየው በጣም በሚገርም ሁኔታ ለትውልዱ የሚተርፍና ያለሽን ነገር ለትውልዱ የምትሰጭበት መድረክ ነው፣ አውደ ምሕረት ነው ለአንቺ አድርገሽ የጀመርሽውና ሞር እዛ ላይ ደግሞ በቅዳሴ ዙሪያ ላይ ነው ብዙ ነገሮችሽን የምታካፊው። ቅዳሴ ለአንቺ ምንድን ነው? እንደው እስኪ ቅዳሴ ማለት ወደ ጌታ ደስታ የመግባት ምስጢር ማለት ነው። ቀሲስ መብራቱ ኪሮስን በመጽሐፋቸው እንዳስቀመጡት ማለት ነው። እና የሚያስቀድስ ክርስቲያን ቤተክርስቲያንን ለማወቅ በጣም ከፍተኛ እድል አለው ብዬ አስባለሁ። እና ቅዳሴ የቤተክርስቲያን የአምልኮ ማዕከል ነው። ከቅዳሴ በላይ በቤተክርስቲያን ጸሎት የለም። ከፍተኛ የሚባለው የክርስቶስ ስጋና ደም ይፈተትበት ስለሆነ ማለት ነው። እና ቅዳሴ ብዙዎቻችን ክርስቲያኖች የተረዳነው አይመስለኝም፣ ጊዜ የምንሰጠውም አይመስለኝም፣ የተማርነውም አይመስለኝም። እና ሶሻል ሚዲያ እንጠቀም ያሰብኩትም ለዛ ነው። ሁላችንም የቅዳሴ ህይወት እንዲኖራል። ሲጀመር ማስቀደስ ግዴታ ነው። የክርስቲያን ውዴታ ሳይሆን ግዴታ ነው። ሁሉም ክርስቲያን ቅዳሜና እሑድን ማስቀደስ አለበት። ከቻለም ሌሎች ቀኖችን መጨመር አለበት። እና ቅዳሴ ለመስራት የፈለኩት ለዛ ነው። ሰው ቅዳሴ ካወቀ ሌሎች ነገሮች በቀላሉ እንትን የሚሉት ነገር የሚያድጉ ነገሮች ናቸው። ለምን ቅዳሴ ላይ ክርስቶስ ኢየሱስ ራሱ ተገኝቶ ስጋውና ደሙን ያቀብለናል እዛው ቅዳሴ ላይ ማለት ነው። ፕላስ ደግሞ ከቅዱሳን ጋር ህብረት የምናደርገው ራሱ እዛው ቅዳሴ ላይ ነው። ቅዳሴ ላይ ከቤተልሔም ጀምሮ እስከ መጨረሻው ድረስ ክርስቶስ ከቤተልሔም ወደ ቤተ መቅደስ ሲገቡ ክርስቶስ በቤተልሔም ተወልዶ በቀራንዮ የተሰቀለ ቤተክርስቲያን የቀራንዮ ምሳሌ ስለሆነች እሱን እንረዳለን። እዛው ደግሞ የክርስቶስ ስጋና ደም ይሰጠናል። እዛው ጌታችን እንግዲህ በወንጌል ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ስላለ ያለ ክርስቶስ ስጋና ደም የዘላለም ህይወት ማግኘት ስለማንችል ማስቀደስ የክርስቲያን ግዴታ ነው፣ መቁረብ የክርስቲያን ግዴታ ነው ማለት ነው። እና የቅዳሴ መግቢያ ላይ ራሱ እንደምንሰማው የማይቆርብ ክርስቲያን ይውጣ ይላል። በግዕዝ ስለሆነ ላንረዳው እንችላለን እንጂ የማይቆርብ ክርስቲያን ይውጣ ይላል። እና አሁን ያው ተግባራዊ ባይሆንም መቁረብ ግዴታ ነው ለሁሉም ክርስቲያን። በሰንበት ቀን መቁረብ የሁሉም ክርስቲያን ግዴታ ነው ማለት ነው። የሰንበት ቀን ብቻ ሳይሆን ከዛም በላይ በብዙ ቀናት ማለት ነው። ያው ከስራ አንጻር ላይ ይችላል በሚለው ነው። እና ቅዳሴን ሁሉም ክርስቲያን መረዳት አለበት ብዬ አስባለሁ። እና ቅዳሴ 3 ክፍሎች አሉት። የመጀመሪያው የዝግጅት ክፍል አለ፣ ከዛ የትምህርት ክፍል አለ፣ ከዛ ደግሞ አኮቴተ ቁርባን የሚባለው አለ። የዝግጅት ክፍል ላይ እንግዲህ ሰራኢ ካህን እንዲሁም ዲያቆናት የተለያዩ ዝግጅቶችን ያደርጋሉ። ዲያቆናት በቤተልሔም ሆነው ህብስትና ወይን ያዘጋጃሉ። ሰራኢ ካህን ደግሞ የተለያዩ ጸሎቶችን ይጸልያል ማለት ነው። ከመዝሙረ ዳዊት ከተለያዩ ንዋያተ ቅድሳት ላይ የሚያደርገው ጸሎት አለ። የትምህርት ክፍል የምንለው ደግሞ ጻኡ ንዑሰ ክርስቲያን ከተባለ በኋላ ያለው ክፍል ማለት ነው። ጻኡ ንዑሰ ክርስቲያን ማለት ምንድነው? ንዑሰ ክርስቲያን ውጡ፣ የክርስቲያን ታናሾች ከቤተክርስቲያን ውጡ ነው። እና በጥንት ጊዜ ጻኡ ንዑሰ ክርስቲያን ሲባል የሚወጡት የማይቆርቡትም ጭምር ነበሩ። አሁን ላይ ግን ብዙ ምዕመንም ስለማይቆርብ ትርጉምንም ስለማያውቀው የሚወጣ ሰው የለም። እና እስከዛ ድረስ ያለው ክፍል ትምህርት ክፍል ይባላል። 3ኛ ክፍል ደግሞ አኮቴተ ቁርባን የምንለው ምንድነው? ይሄ ቁርባን ሰዓቱ ማለት ነው። እሱ ነው ማለት ነው። የፍሬ ቅዳሴ የምንገባበት ማለት ነው። እና ፍሬ ቅዳሴ ላይ ከ14ቱ ቅዳሴያት አንዱ ይመረጥና ይነበባል ማለት ነው። ከዛ በኋላ የስጋና ደሙ ሰዓት ሲደርስ የክርስቶስ ስጋና ደም ይወጣል፣ ለምእመኑ የዘላለም ሕይወትን ለመስጠት ይሰጣል ማለት ነው። እና ይህን ቅዳሴ መረዳታችን ለነፍሳችን በጣም ሰላምን ይሰጠናል። እና ቀሲስ መብራቱ ኪሮስ በመጽሐፋቸው በጣም ስለ ቅዳሴ በደንብ ተናግረዋል፣ በደንብ አስረድተዋል። እና የእሳቸውን መጽሐፍ ነው እኔም አንብቤ በደንብ የገባኝ። እና ስለ ቅዳሴ በጣም ነው የሚያብራሩት እነሱ። እንደውም አስቀድሶ ወደ ቤት ቢገባ ሰው እዛ ቤት ላለ ሰው ሰላምን ይሰጣል፣ በረከትን ይሰጣል ይላሉ። እና ሁላችንም ብናስቀድስ ጥሩ ነው ብዬ አስባለሁ። እና እንዳልኩ ትልቁ የክርስቶስ ስጋና ደም አይደለም በቀራንዮ ያፈሰሳልን ክርስቶስ ስጋና ደም ነው። ስለዚህ ያ ክርስቶስ ስጋና ደም የሚቀርብበት ትልቁ ጸሎት ደግሞ ቅዳሴ ስለሆነ ሁላችንም ማስቀደስ አለብን ብዬ አስባለሁ። ግን አሁን ላይ እንደ ይሄ ምዕመናን አናውቀውም አብዛኛውን ትርጉሙን ስለ ቅዳሴ። ትምህርቱ በበቂ ሁኔታ ይሰጥ እርግጠኛ አይደለሁም። ግን ምዕመናንም ለሊት የሚሄድ እንትን የለንም፣ ልምድ የለንም። ከረፈደ በኋላ ከጊዜታ በኋላ ምናምን የምንሄደው ትምህርት መዝሙር ምናምን ለመስማት ሊሆን ይችላል። ጠቃሚ አይደሉም እያልኩ ሳይሆን ዋናው ነገር ግን ቅዳሴ ማስቀደስ ነው። እና በተቻለን አቅም ሰንበተ ክርስቲያንን ቅዳሴ መቅረት የለብንም፣ ማስቀደስ አለብን። የክርስቶስን ስጋና ደም መብላት አለብን ማለት ነው። ያለ ክርስቶስ ስጋና ደም የዘላለም ሕይወት ማግኘት አይታሰብም። እና ራሳችንን ለካህን አሳይተን ለቅዱስ ቁርባን መድረስ አለብን። እና ቅዱስ ቁርባን ላይ ያለ የተሳሳተ ብዙ አመለካከቶች አሉ በእኛ ቤተክርስቲያን ውስጥ በምዕመናን ውስጥ። እሱንም ለማጥራት ብንሞክር እና ብንተጋገዝ
እና ብናስቀድስ የተሻለ ኢትዮጵያም የተሻለ ቤተክርስቲያንም እንሰራለን ብዬ አስባለሁ። ጸሎት ያሰማልን። አሜን። እስኪ ከኛ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወጣ ብለን ደግሞ ወደ እህቶቿ በዶግማ በዋናው በክርስቶስ አንድ የምንሆንባቸው አብያተ ክርስቲያናት አሉ። ኦሪየንታል ቸርች የሚባሉት እነ ግብፅ፣ እነ ህንድ፣ ሶሪያ፣ እዚህ ጎረቤታችን ልጃችን ማለት እኔ ሳልሆን ኢትዮጵያ ናት ልጅ የምትላት ኤርትራ። እነሱ ማላንካራ ማነች? ማላንካራ ህንድ ነች። ማላንካራ አርሜኒያ። እነዚህ አንዱ ጋር ተገኝተሽ ቅዱስ ቁርባን የምትቀበይ ይሆን በቃ አንድ ነው ከኢትዮጵያ ጋር አንድ አካል። እኔ ደግሞ ግብፅ ሄጄ ነበረ ባለፈውና የግብፅ ቤተ መቅደስ ደስ የሚለው ነገር በየመንበራቸው ነው ቅዳሴ ያለው። እኛ ጋር አንድ ቅዳሴ ክፍለ ጊዜ 3 መንበር ካለ 3ቱም አንድ ላይ ነው የሚቀደሰው። እዛ ደግሞ አንድ መንበር ላይ አንድ ቅዳሴ ነው። እንደገና ሰው ተሰብስቦ ደግሞ ሲመጣ ሁለተኛ መንበራቸው ላይ ሁለተኛ ክፍለ ጊዜ ቅዳሴ ይቀጥላል። እንደኛ መጥቶ ዘው ምናምን ጻኦ ላይ ስትደርሺ ግብት እግዚኦታ ላይ ስትደርሺ መግባት ምናምን የለም። በቃ ሲጀመር ትጀምሪያለሽ፣ ተጀምሮ ከደረሽ ውጪ ትጠብቂያለሽ። እነዛ የጀመሩት ሲያልቅ ከዛ በኋላ እንደገና እዛ ያሉት ተጠራቅሞ ይጠብቃሉ መተው እንደገና። ስለዚህ በአንድ ቀን ብዙ ቅዳሴ ነው የሚሆነው። ሌላ ቅዳሴ እንደዛ ነው። እኔ ባለፈው ቁስቋም ደብረ ቁስቋም ሄድኩ ጊዜ የቁስቋም ዕለት እንደዛ ነው የገጠመን። እዚህ ግን እንደዛ አይደለም። 5 ኪሎ ማርያም ያሉት እንደዛ አይደለም። ብዙ አይደሉም፣ እዚህ ትንሽ ናቸው። ሊሆን ይችላል። በቃ እዛ ከብዛታቸው የተነሳ ሩቅም ስለነበረ መሰለኝ እንደዛ ሊሆን ይችላል። ብቻ እዚህ ብዙ ጊዜ አስቀድሻለሁ። በጣም ደስ የሚል። እስኪ በሱ ዙሪያ እናወራ እስኪ። በጣም ደስ የሚሉት ያው በዶግማ አንድ አይደለም። በዶግማ አንድ ነው እና ቅዳሴያቸው ትንሽ ይረዝማል መሰለኝ ከኛ የሚጀምሩበት ሰዓትም እንደኛ ሌሊት አይደለም። 1:30 ወይ 2 ሰዓት ይጀምራል ጠዋት እሑድ ማለት ነው። እና እስከ 5:30 ሁሉም ሰው ደግሞ ስለሚቆርብ እዛ ያለው ግዴታ ነው የገባ ሁሉም ይቆርባል። እና በጣም ያስቀናል እሱ ነገራቸው። እሱ ነው መውሰድ ያለብን ብዬ አስባለሁ፣ ከነሱ ጥንካሬ ማለት ነው። እና ቅዳሴያቸው በጣም ደስ የሚለው አይከብድም። ደግሞ ስክሪን ስላለ እዛ ላይ እያየ በአማርኛም አለው፣ እንግሊዘኛም አለው፣ አረብኛም አለው። ከዛ መሀል ላይ ትምህርት ይሰጣሉ እየተተረጎመ ማለት ነው። ከኛ የሚለየው ደግሞ ሌላው ቅዳሴያቸው መሀል ላይ ስንክሳር ያነባሉ። እና ቤተ መቅደሷ ጠባብ ናት በጣም። ግን ያው በተቻለ አቅም ብንሄድና ብናያቸው ብናስቀድስ ለማለት ያክል። ምን ያህል ሰዓት ነው የሚፈጀው? እዛ ያለው 3:30 4 ሰዓት እንደዛ ይፈጃል ቆይታው። ሁሉም ስለሚቆርብም ነው። እና ፕላስ ረጅም ነው በጣም ቅዳሴው ረጅም። በጣም ደስ ይላል። ሌሎቹን አላየሽም? ሌሎቹ የአርመን አለ እኮ እዛ ግን እንትኑ ሰዓቱ አይመችም። እሑድ 5 ሰዓት ነው እና ሁሌ አይቀድሱ ምዕመን ስለሌላቸው አንዳንዴ ጳጳሱ ሲመጡ መሰለኝ የሚቀድሱት። እንደዛ ነገር ነው ብቻ የሰማሁት እንደዛ ነው። ሌላው አሁንም እዚሁ ቲክቶክ ላይ ያየሁት የንጽጽር ሀሳቦችን ታነሻለሽ። እንደውም አንድ በጣም እኔ ውስጤ ራሱ ሁሌ የምበሳጭበት ሀሳብ አንስተሽ ደስ ብሎኛል። ፌስቡክ ላይ ኢየሱስ ጌታ ነው ሲል ያኛው አካል ከታች ማርያም አማላጅ ናት ብሎ ይመልሳልና በዛ ላይ ያነሳሽው ሀሳብ አለ። እኔ ይህን ተንተርሼ የምጠይቅሽ በእኛና በሌሎቹ ወይም በፕሮቴስታንቱ ዓለም በጴንጤዎቹ ዓለም ያለው ትልቁ ጉዳይ ምንድን ነው? ኢየሱስ ጌታ ነውና ማርያም አማላጅ ናት ብቻ ነው በቃ ይሄ ነው የሚለየን? አይ እንደዛ አይደለም። በአጠቃላይ በጣም ትልቅ የዶግማ ልዩነት ነው ያለን። እንግዲህ በቤተክርስቲያናችን ዶግማ፣ ቀኖና፣ ትውፊት አለ። ዶግማ ማለት የማይሻሻል የማይቀየር ቋሚ ትምህርታችን ነው። ቀኖና በጊዜ ሂደት የሚቀየሩ የሚችሉ ስርዓቶች ሊሆኑ ይችላሉ። ትውፊትም ከድሮ ከሐዋርያት አባቶች እየተላለፈ የመጣው ነው ትውፊት የምንለው። ግን ዶግማ ቋሚ የሆነ ትምህርት ነው፣ በምንም ሁኔታ ሊቀየር የማይችል ማለት ነው። እና ከሌሎች ቤተ እምነቶች ጋር ያለን ልዩነት የዶግማ ልዩነት ነው። የዶግማ ልዩነት ማለት ለምሳሌ ነገረ ክርስቶስ ላይ ከጴንጤዎች ጋር ለምሳሌ በጣም ትልቅ ልዩነት ነው ያለን። ክርስቶስ ኢየሱስ አማላጅ ነው አሁንም ይለምንናል ብለው የሚያስቡ ጴንጤዎች አሉ። እኛ ጋር ግን ክርስቶስ ኢየሱስ አንዴ በምድር እያለ
ምልጃን አቅርቧል፣ አስታርቆናል ከራሱ ከአብም ከመንፈስ ቅዱስም ጋር ማለት ነው እና አንዴ እሱን የምልጃ ስራ ፈጽሞ ሄዷል የሚል እምነት ነው ያለን። መወያየት ካለብን መወያየት ያለብን በእነዚህ ኮር ኢሹዎች ላይ ነው እንጂ እነሱ እንድናስብ በባለቤቱ ነው መነጋገር ያለብን። ነገረ ቤተክርስቲያን ላይ ራሱ ትልቅ ልዩነት ነው ያለን። በነገረ ቤተክርስቲያን ራሱ ክርስቶስ ኢየሱስ እኛ እንደምናውቀው የመሰረታት አንዲት ቤተክርስቲያን አለች። ከዛ ቤተክርስቲያን ውጪ ማለት ይሄ የጌታ አካል ከሆነች ቤተክርስቲያን ውጪ ድህነት አለ ብለን አናምንም እና በእሱ ራሱ መግባባት አለብን። መጀመሪያ የድንግል ማርያም አማላጅነት ከማውራታችን በፊት ነገረ ቤተክርስቲያን ላይ፣ ነገረ ክርስቶስ ላይ እንዲሁም ሌሎች በጣም ኮር ኢሹ የሚባሉ ነገሮች ላይ ለምሳሌ እነሱ ጋር መጽሐፍ ቅዱስ ብቻ የሚል ትምህርት አለ፣ እኛ ጋር የለም። እንደዚህ አይነት ነገሮች እንደዚህ አይነት ኢሹዎች ላይ ነው ማውራት አለብን ማለት ነው እና ሌሎች ነገሮች ላይ ፎከስ ማድረግ አለብን ብዬ አላስብም እና እነሱ የሚፈልጉት ይሄን ይመስለኛል። እነዚህ ኮር ኢሹዎች እንዳይወጡና እንዳይነገሩ የሚፈልጉ ይመስለኛል እና ይሄ በደካማ ጎናችን እመቤታችን ደካማ ጎናችን አይደለች፣ በዛ እንትን እያሉ ዋናውን ትልቁ ነገር እንዳናይ ያደርጉናል እና ወደ ትልቁ ነገር ነው መሄድ ያለብን ብዬ አስባለሁ። ትክክል። ብዙ ጊዜ ክርስቶስ ላይ ያለውን ነገር የነሱ ትልቁ የኛና የነሱ ልዩነት ክርስቶስ ላይ ክሪስቶሰንትሪክ ላይ ሆኖ ሳለ እነሱ ግን ወርደው ገድል ላይ፣ ድርሳን ላይ፣ አማላጅነት፣ የመላእክት የእመቤታችን ይላሉ። ዋናው ላይ ነው አሁን ትልቁ ጭንቅላቱ ላይ ራሱ ላይ ሰው ራሱ ተበላሽቶ ስለ እግር፣ ስለ ጥፍር፣ ስለ ፀጉር ማውራት ይሄ በጣም የሚያስቅ ነገር ነው። እኛ እስኪ መጀመሪያ ቁጭ ብለን እንነጋገር ከተባለ በድርሳኑ በገድሉ በምልጃው ይመጣል ቀስ ብሎ። እስኪ መጀመሪያ ዋናው ራሱ ላይ ራስ ደግሞ የቤተክርስቲያናችን ራስ ኢየሱስ ክርስቶስ ነው። ድንግል ማርያምን የምናነሳው በክርስቶስ ነው። ቅዱሳኑ አርሴማን ብናነሳት ስለ ክርስቶስ በተጋደለችው ተጋድሎ ነው። ቅዱስ ጊዮርጊስ፣ ሚካኤል ብንል ቅዱስ ገብርኤል አብሳሪ ነው ያልነው ስለ ክርስቶስ ነው። ዋናው በቃ ሁሉም ተጠቅልሎ ክርስቶስ ጋር ነው። ምንዛሬው ከክርስቶስ ነው የሚመነዘው። እነሱ እዛ ላይ ተበላሽተውና እዛ ላይ ተቀይሮ ታች ቢያወሩ ምንም ነገር ዋናው ከላይ ነውና ሌላ ደግሞ በበዓለ ሃምሳ ትዝብት አስቀምጠሻል። በራሳችን በቤታችን ቅዳሴ ላይ የሚቀየረው እንደዚህ በዓለ ሃምሳ ላይ የሚቀየር ሳይሆን ዜማው ማለት ነው። ያ በአብይ ጾም ግቢው ይሞላ የነበረ ህማማቱ ሲመጣ ሆሳዕና ያለው ከዛ ህማማቱ ከዛ ትንሳኤው ከዛ በማግስቱ ማዕዶት ቶማስ ምናምን የምንላቸው ቀናት የለም። እሱ ላይ ትዝብትሽን አስቀምጠሻል። አዎ በጣም ሁሌ የምታዘበው ነገር ስለሆነ ከራሴም ነው እኮ ምዕመኖች ሳይሆን እኛ ሁላችንም ማለት ነው። አብይ ጾም ላይ እንግዲህ ቤተ መቅደስ እንዴት እንደሚጫነቅ እንዴት እንደሚሞላ እናውቃለን እና ልክ አብይ ጾም አልቆ 50ውን ቀን በየቀኑ ለዛውም በየቀኑ የሚቀደስበት ቀን እዛ ቀን ላይ አስቀዳሽ የለም። ቤተ መቅደሱ ባዶ ነው ማለት ይቻላል እና ቁርባን ራሱ የሚቀበል ሰው 3-4 ቢሆን ነው እና ስንፍናችን ስለሚገርመኝ ነው። ሁሌ ክርስቲያን ሆኖ የተባልነው አብይ ጾም ላይ ብቻ ይመስላልና ምንድነው አንድ ክርስቲያን ሁሉንም ጊዜያት የማስቀደስ ግዴታ አለበት። በዓለ ሃምሳ ላይ ደግሞ ቅዳሴ በየቀኑ ነው። ሰኞም፣ አርብም፣ ሮብም ጾም የለም እንደሚታወቀው እና ቅዳሴ ሌሊት መሆኑ ሊከብደን ይችላል። በእርግጥ ከስራ ጋር ምናምን ላይመቸን ይችላል። ግን አትሊስት ቅዳሜና እሑድን ግን ማስቀደስ አለብን፣ ግዴታችን ነው ቅዳሜና እሑድን ማስቀደስ ማለት ነው እና የሁላችንም ስንፍና ነው። ጾም ላይ ብቻ እንበረታለን፣ ሱባኤ እንገባለን፣ የተለያዩ ጸሎቶችን እናደርጋለን። ልክ ጾም ከተፈታ በኋላ ግን እነዚህን ተጋድሎች ወይም ደግሞ እነዚህን ልምምዶች እንተዋቸዋለን እና ይሄ የሁላችንም ድክመት ይመስለኛል እና እዛ ላይ በደንብ ብንሰራ ጥሩ ነው ብዬ አስባለሁ። በዓለ ሃምሳ እንደውም በደንብ እንጠቀምበት ነው መሆን ያለበት። በየቀኑ ቅዳሴ እንደመኖሩ በየቀኑ ብንቆርብ ራሱ በጣም ትልቅ በረከት ነው የሚሆነው እና እንደውም በዓለ ሃምሳን በደንብ መጠቀም አለብን ብዬ አስባለሁ በመንፈሳዊ ሕይወታችንና በመንፈሳዊ ልምምዳችን ውስጥ ማለት ነው እና ይህን ነገር ለማስተካከል ብንሞክር ሁላችንም ተጋግዘን በጣም ጥሩ ነው ብዬ አስባለሁ። ከዛ አንጻር ነበር ያን ቪዲዮ የሰራሁት። ሁሉም ቀን በእርግጥ ልክ ነሽ፣ ከቤቱ መጥፋት የለብንም። ግን በተለይ ከእሁድ እስከ እሁድ ያለችው እቺ ከትንሳኤው እስከ ዳግም ትንሳኤ ያለችው ቀን እንደ አንድ እሁድ ነች። የትንሳኤ ዕለት የቆረበ ሰው ቢያድለን እና ቢቻለን ማለት ነው
ከእሑድ እስከዚያኛው እስከ ዳግም ትንሣኤ እሑድ ቢቆርብ ዞሮ ራሱ ያቺ ሳምንቷ እንደ አንድ እሑድ ስለምትቆጠር ቅዳሴ የሚገባውም ተመሳሳይ ነው። ሰዓቱ ቀደም ብሎ ነው። እንደሌላው ቀን አይቆይም። ለምን በቃ እንደ አንድ ሌሊት እንደ አንዷ እንደዛች እንደ ትንሣኤዋ ሌሊት ነው ከትንሣኤ እሑድ እስከ ዳግም ትንሣኤ እሑድ ያለችው ቀንና ሞር ደግሞ እንደው ሁሉንም እንኳ እንደው ይሄ የስጋ ነገር የሩጫው ምናምኑ ይፈትነን ይሄ ሳምንቱን እንኳ ራሱ እንደዛ ብናደርግ በጣም የበለጠ ትንሣኤውን ተባበርን ነው። እንግዲህ ጥሩ መልእክት ነው። ሌላው እዛው ላይ አያይዤ ሰዎች የማያስተውሉት ማለት ሰዎች ሲባል ወደ ምዕመናኑ ነው። ይሄ የቤተክርስቲያኑ ቀዳሹም በዩ ሊቃውንቱ ምናምን እሱ ያውቁታል። ሞር ምዕመናን ላይ ከምዕመናንም የሚያውቁ አሉ። ልክ በዓለ ሀምሳ ልክ የትንሣኤዋ ሌሊት የሚቀየሩ የቅዳሴ ክፍሎች አሉ። እነዛ ላይ ያነሳሽው ነገር አለና ደስ ስላለኝ ድገሚው እዚህ። እሺ እዛ በዓለ ሀምሳ ላይ ዮሴፍና ኒቆዲሞስ ስጋህን ገነዙት የሚለውን ነው በዜማ የምንለው ሙሉ በዓለ ሀምሳው ማለት ነው። ከቤተልሔም ገና እመቦብእሲ በሚባል አዋጅ እየታወጀ ቃጭሉ እየተመታ ወደ ቅዳሴ ስንገባ አዋጁ ይቀየራል። አዋጁ ይቀየርና ዮሴፍና ኒቆዲሞስ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ዘተንሥአ እሙታን በመንክር ተብሎ ይቀየራል ማለት ነው። ግን አይገርምሽም? እንዴት የቤተክርስቲያናችን ድምጿ አይገርምሽም? በቃ በየዓመቱ በየዘመኑ በየወቅቱ ግጻዊዋ የሚገርም የሚደንቅ ነው። በጣም ቅዳሴ በጣም ዮሴፍና ኒቆዲሞስ ገነዙ ያን ትንሣኤውን እየሳሉብሽ ከዛ ከቤተልሔም ወደ ቤተ መቅደስ ወደ ቀራኒዮ ማለት ነው። ቤተ መቅደሱ ቀራኒዮ ነው። አንዱ ይሄ ነው። ሌላው ደግሞ መሀል ላይ ዘበቱ ጊዜ ባርኮት የሚባለው ፋንታ አሁን በዓለ ሀምሳ ላይ ክርስቶስ ከሞት መነሳቱን ነው የምንሰብከው እና ይህም በዓለ ሀምሳ እሱ ላይ ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ሞቶ ሞትን ገደለ እያለን በዜማ ትንሣኤውን እናውጃለን ማለት ነው። አውጅ በዜማ አውጅ። ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍት። ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍት። ደስ ይላል። ይህንን ብለን ቅዳሴያችን እዚህ ላይ እነዚህ ነገሮች እየታወጁ ነው። 50 ቀን የሚቀጥለው በዚህ መንገድ ነው። ሌላ ሰላምታው እንዳለ ነው። መቼም ሰላምታው እንዳለ ነው። አንድ ነገር አየሁ። ምህጻረ ቃል ነው። ቅእማ የሚል አየሁ። ምን ማለት ነው? ቅእማ ማለት ቅዳሴ እናስቀድስ ማህበር ነው። እንደ ማህበር ቅዳሴ እናስቀድስ ማህበር እና እንደ ማህበር ነው ያሰብኩት። ይሄ የሆነ ትሬንድ መጥቶ ነበር ቲክቶክ ላይ ሁሉም የተነሳ ማህበር የሚመሰረትበት እና እኔ ደግሞ ሜን ኮንቴንት ቅዳሴ ስለሆነ ቅዳሴ እናስቀድስ ማህበር የሚል ማህበር እንትን አልኩ አቋቋምኩኝና ቴሌግራም ግሩፕ አንቺ ነሽ መስራቿ? እሺ ቴሌግራም ግሩፕ ከፍቼ ሰዎችን አስገባሁኝ። እዛ ላይ ግጻዊ የተለያዩ ነገሮች ይለቀቃሉ። የቅዳሴ ዜማ ማስተምርበትም አንድ ግሩፕ አለ። የሆነ ዲያቆን ነው የሚያስተምርልኝ። በእርግጥ ግን ትንሽ ተማሪዎች ናቸው ያሉትና እነዚህን አንድ ላይ ቀላቅዬ የቅዳሴ ዜማ እንዲማሩ ይሄ
ዜማ ሲባል ጀስት ተሰጥኦ ለመመለስ ብቻ የሆነ በቂ እውቀት እንዲኖራቸው ማለት ነውና እንደዛ አስቤ ነው የመሰረትኩት ማህበሩን። በደንብ ይስፋፋል ብዬ አስባለሁ። በቅርቡ ጌታ ከረዳን ደግሞ ልደታ ቤተክርስቲያን ውስጥ የሆነ የመጀመሪያ ጉባኤ እናዘጋጃለን። ፊድባኩ ጥሩ ነው። ፊድባኩ በጣም ጥሩ ነው። ሰው በጣም ማወቅ ይፈልጋል፣ ፍላጎት አለው። ቴሌግራም ላይ ነው። ስንት ሆናችኋል? አሁን ወደ 110 ምናምን ደርሷል። እዛው አየር ላይ ነው ወይስ እንደው በአካል ትገናኛላችሁ? በአካል አሁን የመጀመሪያውን ልንገናኝ ነው በቅርቡ። በቤተክርስቲያን እንደ ጉባኤ ማለት ነው። እንደ ጉባኤ እንጂ እሱ ቅዳሴው በያለበት ያስቀድሳል። ከዛ ወደፊት ከፍ ሲል ወደ ህብረት ቅዳሴ። ይሄኛው ግን ይሄ አለ ለቅዳሴ ትኩረት ሰው እንዲሰጥ እንደዛ እዛው እየተማሩ ዜማውንም ትርጉሙንም አብዛኛውን ጊዜ እኮ ይሄ ነው ችግሩ። አሁን ማስቀደስ ደስ ይለውና አንዳንዱ ነፍሱ ነው ሐሴት የምታደርገው እንጂ በተለይ ቃሉና ደግሞ መንፈሱ ቢዋሃድለት በጣም ደስ ይላል። እኔ የስንፍና ነው በነገራችን ላይ እንደ ኦርቶዶክሳውያን ሰነፍ የለም። እስማማለሁ። ሰነፎች ነን። ሰነፍ ሁልጊዜ ጠያቂ ነን። ጥያቄ በየዓመቱ አንድ አይነት ጥያቄ ስንጠይቅ ነው የምንኖረው። ኮመን ጥያቄዎች አሉ። የጥምቀት ጥያቄ አለ፣ የልደት ጥያቄ አለ፣ ኮመን የሆኑ የዚህ ደግሞ የትንሣኤ ጥያቄ አለ። ከነፍሳችን ጋር የማይገናኙ ነገሮች ናቸው አብዛኞቹ። ዶሮ መቼ የሚታረድ ሁሉ ጥያቄ ማለት ነው እና ሌላ አካል እስኪታዘበን ድረስ ማለት ነው። ይሄ ነው እንዴ 55 ቀን ያጾማቸው ይሄ ነው የሚያስብሉ ነገሮች አሉና አንድ ቦታ ላይ ደግሞ መጽሐፍ ቅዱስ ካለ አለ የሚል ዲቤት ስታደርጊ አይቻለሁኝና ለዚህ መልስ ሰተሻል መሰለኝ። መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ ካለ አለ ነው። መጽሐፍ ቅዱስ ካለ አለ ነው የሚለውን አርጊመንት እስኪ እንየው። ለምሳሌ አርዮሳውያን ምሳሌ ላይ ያለውን ጥቅስ ይወስዱና ከመንገዱ አስቀድሞ ፈጠረኝ የሚለውን ጥቅስ ይይዙና ክርስቶስ ኢየሱስ ፍጡር ነው ወደሚለው ኮንክሉዥን ይሄዳሉ። ስለዚህ አንተም እንዳልከው ቪዲዮ ላይ እንግዲህ መጽሐፍ ቅዱስ ካለ አለ ነው ካልክ አንተም ልክ እንደ አርዮሳውያኖቹ ነክ ማለት ነው። ምክንያቱም እነሱ መጽሐፍ ቅዱስ ላይ ያለውን ቃል ይዘው ነው ይሄን ኮንክሉዥን የሚያቀርቡት። መጽሐፍ ቅዱስ ካለ አለ ነው ብሎ ይሰራ ልጅ ነበር አንድ እንትንና መጽሐፍ ቅዱስ ካለ አለ ነው የሚለው እንዲህ ሲሰማ ኖርማል ሊመስል ይችላል፣ ግን አርጊመንቱ አያስኬድም። እንደዛ ካልን ብዙ ምንፍቅናዎች እኮ መጽሐፍ ቅዱስ ላይ ያለውን ቃል ይዘው ነው እኮ የተነሱት። መጽሐፍ ቅዱስ ላይ እንደዚህ ስለሚል በቃ እኔም የተለያዩ ምንፍቅናዎችም የተነሱት ከዛ አንጻር ነው እና መጽሐፍ ቅዱስ ካለ አለ ነው ሳይሆን በቤተክርስቲያን መረዳት ያለብን። ሐዋርያት አባቶች፣ የቤተክርስቲያን አባቶች እንዳስተማሩት ካልተረዳ ነው መጽሐፍ ቅዱስን በአንዱ ሰው ቤተክርስቲያን ውስጥ መሆናችንን እርግጠኛ መሆን አንችልም። እና መጽሐፍ ቅዱስ ካለ አለ ነው የሚለው አንድም የተነሳው ከመጽሐፍ ቅዱስ ብቻ ከሚለው ከመናፍቃን ትምህርት ነው እና እሱ ትምህርት ያው በእኛ ቤተክርስቲያን ተቀባይነት የለውም። እና መጽሐፍ ቅዱስ ብቻ የሚል ትምህርት የማንቀበለው ሌሎች መጽሐፍትን ስለምንቀበል አይደለም። መጽሐፍ ቅዱስ ብቻ የሚል ትምህርት መጽሐፍ ቅዱስ ስለሌለ ነው የማንቀበለው። ይሄ ነው እንትኑ ብዙ ጊዜ የሚያጋጨው። መጽሐፍ ቅዱስ ብቻ የማትሉት ተአምራትን፣ ገድላትን ምናምን ስለምትቀበሉ ነው ይላሉ። ግን እሱ አይደለም እንትኑ። መጽሐፍ ቅዱስ ብቻ የሚል መጽሐፍ ቅዱስ ላይ የለም ነው ችግሩ ማለት ነው። አሁን ለምሳሌ እምነት ብቻ የሚል ትምህርት አላቸው እነሱ አይደለም። እኛ ጋር ማመን ኦፍኮርስ ያድናል፣ ግን ብቻ የምትለው ናት አሁን ችግር እየፈጠረች ያለችው። ማመኔ ብቻ እንደፈለግኩኝ ኃጢአት እየሰራው ማመኔ ብቻ ወደ ክርስቶስ መንግስት ያስገባኛል የሚል ትምህርት የለም። እና ብዙ ሚስ ሪፕሬዘንቴሽኖች አሉ ማለት ቤተክርስቲያን አያውቋትም። ኦብቪየስሊ ከቤተክርስቲያን ውጭ ያሉ ሰዎች ግን ለማወቅም ደግሞ አይፈልጉም። በቃ ኦልሬዲ ድምድም አድርገው እንደሚያውቋት አድርገው ነው የሚያወሩት። እና እንደዚህ አይነት ነገሮችን ሳይ ማመን እኮ ክርስቶስን ወልደ እግዚአብሔር መሆኑን እኮ ሰይጣንም እኮ ያምናል። እንደውም ነግሮታል እኮ አንተ የሕያው እግዚአብሔር ልጅ ብሎታል። ትክክል። ማመን ብቻ ከሆነ ስለዚህ መጽሐፍ ቅዱስ ብቻም እምነት ብቻም ሌሎች ነገሮችን ማንቀበለው ሌሎች መጽሐፎች ስላሉ ምናምን ሳይሆን መጽሐፍ ቅዱስ ላይ ራሱ ስለሌለ ነው ሀሳቡ ነው ፖይንቱ የነበረው የዛ ቪዲዮ ማለት ነው። እና ወደ ሌሎች ምንፍቅናዎችም እንዳይወስዱን በቤተክርስቲያን መረዳት ውስጥ በክርስቶስ አካል በሆነች ቤተክርስቲያን ውስጥ በአባቶች ትምህርት ውስጥ እየመዘንን ትምህርቶችን እንድንቀበል ለማለት ነበር። አንድ ኦርቶዶክሳዊ ኦርቶዶክስ ሆኖ ባለማወቁ የሚያሳፍር ነገር ምንድን ነው? የነገረ ድነት ትምህርት ነው። እንዴት ዳንክ? በቤተክርስቲያን ክርስቲያኖች እንዴት ነው የዳኑት? ክርስቶስ ኢየሱስ እንዴት ነው ሰዎችን ያዳነው የሚለውን ትምህርት የነገረ ድነት ትምህርት ማወቅ የሁላችንም ክርስቲያኖች ግዴታ ነው። ምርጫ የሌለው ግዴታ ነው። ለምን እንዴት እንደዳንን ሳናውቅ ክርስቲያን ነኝ ማለትም እኮ በጣም የሚያሳፍር ነገር ነው ማለት ነው። እና በጣም ብዙ ቪዲዮዎች ደግሞ አሉ። በጣም የምወደው መምህር ዲያቆን ያረጋል አበጋዝ ነው እና
እሱ ስለ ነገረ ድነት ትምህርት በጣም ብዙ ቪዲዮዎች ናቸው ያሉት ዩቱብ ላይ የሰራቸው ማለት ነው። እና እሱን ትንሽ ከቀናችን በጣም ትንሽ ሰዓት ነው የሚወስድብን ያን ለመማር ማለት ነው። እና የእሱን ትምህርት ተከታትለን ብንሰማ የነገረ ድነት ትምህርት ይሄ የነገረ ድነት ላይ ያለን እውቀት ይጨምራል ብዬ አስባለሁ። እና ሁሉም ክርስቲያን እንዴት እንደዳነ ማወቅ አለበት። የቤተክርስቲያን ነገረ ድነት ትምህርት ማወቅ አለበት። እና ከተቻለ የዲያቆን ያረጋል አበጋዝን ትምህርቶች ብንከታተል አንድ ደቂቃ እንዴት ነው ይላል እንደው ማለት ጥልቅ ነው ግን እስኪ እንዴት ዳን የምትለዋን ትንሽ ብልጭ አድርጊ እስኪ። እንዴት ዳን? ክርስቶስ ኢየሱስ በመስቀል ላይ ባፈሰሰው ስጋና ደም ነው የዳን ነው፣ በቤዛነቱ ነው የዳን ነው። ግን ድነናል ምናምን የሚለው ነገር ፕሮሰስ ነው። ድነናል እየዳንን ነው እና እንድናለን ማለት። ድነናል ስንል መጀመሪያ ክርስቶስ ኢየሱስ ስጋውን አፍስሶ ደሙን ቆርሶ ያዳነን በመስቀል ላይ የሰራው በቀራንዮ የከፈለልን ዋጋ ነው ድነናል የምንለው ማለት ነው። እየዳንን ነው የምንለው ደግሞ በዚህ በህይወታችን እየቀጠልን የምንሄደው ድነታችን የመፈጸም ቅዱስ ጳውሎስም በመልእክቱ ድነቴን ለመፈጸም እሰራለሁ ይላል። ድነታችሁን ፈጽሙ ይለናል፣ ይመክረናል። እና ድነታችንን ለመፈጸም እንሄዳለን እየዳንን ነው ብለን የምንናገረው እሱ ነው። እንድናለን የምንለው ደግሞ ወደፊት እንግዲህ ክርስቶስ ከረዳን እና ከጠበቀን መንግስቱን እንወርሳለን የሚለውን ተስፋ እናደርገዋለን ማለት ነው። በአንዲቷ ቤተክርስቲያን ውስጥ ሆነን ክርስቶስ በሰራት በመሰረታት አካል ውስጥ ሆነን እንድናለን የሚልን ተስፋን እንናገራለን ማለት ነው እንጂ ድነናል ድነታችን አናጣውም የሚል ነገር የለም ማለት ነው በቤተክርስቲያን አስተምሮ። ስለዚህ እነዚህ ሶስቱን ፌዞች በደንብ ከተረዳናቸው ቀላል ይሆናል ብዬ አስባለሁ። መጽሐፍ ቅዱስ ብቻ የሚለውን ከመጽሐፍ ቅዱስ ላይ ከራሱ ከመጽሐፍ ቅዱስ ላይ አሳዩኝ የሚል ጥያቄ ጠይቀሽ ነበረ። ጥያቄው ዲያቆን ያረጋል አበጋዝ ነበረ። ቪዲዮን እያየሁት ነበረ እና መልስ አገኘሽ? አይ መልስ አላገኘሁም። መጽሐፍ ቅዱስ ብቻ ምንድነው መልሳችሁ ብዬ ስጠይቃቸው የሚመልሱት ምንድነው ታምራትና ገድላት ስላልተጻፉ መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ ምናምን የሚሉት። አይ ከመጽሐፍ ቅዱስ ከራሱ ከመጽሐፍ ቅዱስ ሲሉ የሆነች ተደጋጋሚ ጥቅስ ዮሐንስ ራእይ ላይ ያለችውን ቃል ነው ያነሳት። ዮሐንስ ራእይ ላይ ያለችው ቃል እንደ እውነቱ ከሆነ የምትናገረው ስለዛ ስለ ዮሐንስ መጽሐፍ ብቻ ነው እንጂ ስላጠቃላይ እነሱ ይኸውልሽ አሁን የመሰላቸው ዘፍጥረት መጀመሪያ ነው፣ ራእይ መደምደሚያ ነው በመጽሐፍ ቅዱስ። እና ራእይ ላይ እቺ ነገር ሲያገኙ ጠቅላላ በሙሉ ብሉይንም ሐዲስንም ያለ ይመስላችኋል። መጽሐፍ ቅዱስ በተለያዩ ሰዎች በተለያየ ጊዜ በተለያየ ሰው የተሰበሰቡ የተጻፉ ናቸው። እሱን አለመረዳታቸው ይሄን አለመረዳት ነው። እነሱ በቃ መጽሐፍ ቅዱስ እንዲህ ብሎ እንደዚህ ያለው መጽሐፍ ቅዱስ እንዲህ በቃ አንድ ላይ የተገኘ አንድ ላይ የተጻፈ አድርገው ነው የቤተክርስቲያን ታሪክን ካለማወቅ የመጽሐፍ ቅዱስ አጻፍን ታሪኩን ካለማጥናት ነው እንደዚህ አይነት ነገሮች የሚመጡት። እና ብዙም የመጽሐፍ ቅዱስን ትምህርት ምናምን ብዙም ስለማያጠኑ ታሪኩንም ስለማያውቁ በቃ ዋናው ኢሹዋቸው በቃ መጽሐፍ ክርስቶስ ብቻ መጽሐፍ ቅዱስ ብቻ እምነት ብቻ የሚሉ ነገሮች ላይ ነው የሚያተኩሩት። እና ከዛ አንጻር ሪሰርችም ስለማያደርጉ ነው እንደዚህ አይነት ነገሮች የሚመጡት። ስለዚህ ራእይ ላይ ያለው ራእይ 22 ለራእይ ብቻ ነው፣ ለዮሐንስ መጽሐፍ ብቻ ነው። ሉቃስም ላይ ምን ይላል መሰለሽ? እንደውም ሉቃስ በዚህ መጽሐፍ ላይ ብዙ ያልተጻፉ ነገሮች አሉ ይላል። ደግሞ ሉቃስ ደግሞ ለራሱ በዚህ መጽሐፍ ላይ ብዙ ያልተጻፉ ያልተነገሩ ያልተተረኩ አሉ የሚልም አለ። የቃል ትምህርትም እንዳለ የተለያዩ መጽሐፍ ቅዱስ ክፍሎች ላይ አሉ። በቃላችን የሚያስተማራቸው ሉቃስ ሲጀምር የከበርክ ቴዎፍሎስ ወይ ብሎ ሲጀምር የሚያነበው አለ። ከታሪኮች ከሰማሁት ካየሁት የተጻፉ ናቸው የሚል አለ። በትውፊትም የተገኙ ማለት ነው። እና መጽሐፍ ቅዱስ ብቻ ብሎ ነገር ካለ በጣም ከመጽሐፍ ቅዱስ ውጪ ነው አያስኬድም። ራሱ ከመጽሐፍ ቅዱስ ውጪ ሀሳቡም የለም። እናመሰግናለን። እንግዲህ ወደፊት ምንድን ነው ሀሳብሽ? እንዳልኩ ቅዳሴ ላይ መስራት ነው በጣም ሀሳቤ። እግዚአብሔር ከፈቀደ ማህበሩ በጣም ይስፋፋል ብዬ አስባለሁ። ከዚህ በፊት ሌሎች ማህበሮች ነበሩኝ። በእርግጥ ተሰባስበን እንቆርብ ነበር አንድ ላይ ቴሌግራም ግሩፕ ከፍቼ ማለት ነው። እና አንዳንድ ስራዎችን ሰራ ነበር። ንስሐ አባት የሌላቸውን ሰዎች ንስሐ አባት ማስያዝ፣ አንዳንድ ሰዎችም ከሌላ እምነት ወደ ክርስትና የመጡ የተጠመቁም ሰዎች አሉና እግዚአብሔር ረድቶኝ ደግሞ ከዚህም በላይ ሰዎችን ወደ ቅዳሴ እንዲቀርቡ ምክንያት በሆናቸው እግዚአብሔር እኔን ተጠቅመው ቢሰራ እግዚአብሔር ረድቶኝ እንደዚህ ባድርግ ደስ ይለኛል። ቅዳሴ ላይ ብሰራ፣ ቅዱስ ቁርባን ላይ ብሰራ እንዳልኩ የሰው ቅዳሴ ዜማውን፣ ትምህርቱን፣ ትርጉሙ ገብቶት ቢያስቀድስ ደስ ይለኛል። በጣም ደስ የሚለው ዋናው እሱ ነው። የመጨረሻው እና የመጨረሻው ሁሉም ነገር የሚጠቀለለው መንበሩ ላይ ባለው በሐዲስ ኪዳኑ በግ ነው። ትክክል። እሱ ደግሞ
ወደ ጌታ ደስታ የምንገባበት ነው። የጌታ ደስታ ነው። ደስታ የሚሰጡ ብዙ ነገሮች አሉ አይደለ? በዚህ ምድር ላይ ደስታ ብዙ ነው። በመጠጥ ደስታ ይገኛል የሚሉ ሰዎች አሉ። ደስታን ፍለጋ መጠጥ ቤት፣ ደስታን ፍለጋ ስቴዲየም ይገባሉ። ደስታን ፍለጋ ዘፈን ኮንሰርት ይገባሉ። ደስታን ፍለጋ የተለያዩ ቦታዎች ይሄዳሉ። ያ ሁሉ ደስታን ፍለጋ ነው። የሚያስደስትም ብዙ ነገር አለ ብቻ በስጋ ማለት ነው። የጌታ ደስታ ደግሞ ትለያለች በጣም። ያችን የጌታን ደስታ የምናገኝባት ደግሞ ትልቁ ቅዳሴ ነው። ትልቁን ነገር ነው ያሽው ቅዳሴ። አንቺ ቅዳሴ ጀምሬ ነበር አቋረጥኩ ነው ያልሽ? ዜማው መማር ጀምሬ ነበር። እንደው ከቅዳሴ ክፍል እንደው አሁንም እያስቀደሽም ስለሆነ ጀምረሽም በነበርሽበት ሰዓት ከ14ቱ በተለይ ከ14ቱ ቅዳሴ ከፍሬ ቅዳሴ ከምንላቸው 14ቱ ቅዳሴ መካከል አንድ ፍሬዝ አውጥተሽ የሆነ ነገር በይኝ ብልሽ ሰፊ ስለሆነ ሊከብድ ይችላል። ግን ቅዳሴ ዮሐንስ አፈወርቅ በጣም መወደው ቅዳሴ ነው ማለት መወደው አይባልም። በርግጥ ሁሉም ቅዳሴ አይመረጥም። እኔ እንደው መዘዝ አድርገሽ ነው ያልኩት። ቅዳሴ አይመረጥም። ግን ቅዳሴ ዮሐንስ አፈወርቅ ላይ ስለ ክርስቶስ ሁሉን የሚይዘውን ያዙት፣ ሁሉን ያዙት ምናምን ይልና ክርስቶስ ለኛ ምን ያህል ዋጋ እንደከፈለ እሱ ምንድነው እኛን ለማዳን ብሎ ከእመቤታችን ተወልዶ እንደ ሰው ተመላልሶ ስጋውና ደሙን አፍስሶ እና ይሄ በሚተፉበት ፊት እንዴት ዝቅ እንዳለ እንዴት ራሱ እንዳዋረደ ምን ያህል ዋጋ እንደተከፈለ ይነግረናል ቅዳሴ ዮሐንስ አፈወርቅና እጅግ በጣም አድርጌ የምወደው ቅዳሴ ነው ቅዳሴ ዮሐንስ አፈወርቅን። ፍሬ ቅዳሴ ላይ ያሉት ቃላቶች በጣም ወደ ይሄ ክርስቶስን ፍቅር እንድንረዳ ያደርጉናል እና በደንብ ስናስቀድስ ነው ፍሬ ቅዳሴውን በተለየ መልኩ በደንብ ብንሰማው ስለ ክርስቶስ ኢየሱስም ለማወቅ ፍቅሩን ለመረዳት በጣም ይጠቅማል ብዬ አስባለሁና ስፔሻሊ ቅዱስ ዮሐንስ አፈወርቅ ላይ ያለው የፍሬ ቅዳሴ ክፍል በጣም አስገራሚ ነው የተገለጸበት መንገድ እና እሱ ነው የኔ ዜማስ ላይ እንደው ንባሽን የሚያመጣው ሁሉም ያመጣል። ግን ነው ስርስር ብለሽ የሆነ በቃ ሌላ ዓለም የምትገቢበት ቅዳሴ ክፍል ሆኖ በዜማ ማይጠንት ዘወርቅ የትኛው ጋር ስትደርሽ? ማይጠንት ዘወርቅ ሲለኛል በጣም ወደዋል። ማይጠንት ዘወርቅ አንቲውቱ ንስግድ ላይ ንስግድ ላይ ንስግድ ብሎ አንቲውቱ ሲል ማይጠንት ዘወርቅን ተጾርኪ ፈመሳት ተመሳጭ ከምሽ ወርቅ ማለት አንቺሽ ስለመቤታችን ይናገረና ይሄ ጽናውን ስናየው እኮ የጽናው አሰራር ራሱ ውስጡ ፍም ይደረግበታል ክርስቶስ ኢየሱስን የሚገልጽ ነውና ፍሙን ያዘችው ጽናው ደግሞ መቤታችን ቅድስት ድንግል ማርያም ናትና ፍምሳትን ያሽ የወርቅ ማይጠት አንቺ ነሽ እያለ በዜማ ያመሰግናታል ማለት ነው። እና እሱም ክፍል በጣም የምወደው ይሄ እንግዲህ ገና ስርዓተ ቅዳሴ ላይ ያለን ነው። ወደ ፍሬ ቅዳሴ ወደ መጨረሻው ነዘይኑ ወተከ ምናምን ነዘይኑ ወተከ በጣም ይሄ ቅዳሴ እንትን ቁርባን ሲጀመር ራሱ ጋና ደግሞ ሰጥ ሲል ራሱ ያለው በጣም ተዘከረን ማለት ከጀመርኩ በኋላ በቃ ትንሣኤን እናገራለን ሞትን እናገራለን እያለ የሚገልጸው ነገር ስጋና ደግሞ ሊያቀርቡ ሲሄዱ የሚሉት ዜማም በጣም ደስ ይላል። አጠቃላይ ቅዳሴ ከባድ ነው ለመግለጽ። አይ ቅዳሴ በጣም ሆቢሽ ስለሆነ ነዘይኑን ብንሰማ ጥሩ ነው እያሉ ነው እኔ አይደለም። ነዘይኑ ሞተከ እግዚኦ ወትንሣኤከ ቅድስት ነአምን ዕርገተከ ወዳግመ ምጽአተከ ንሴብሐከ ወነታምነከ ንስእለከ ወናስተበቁዐከ ኦ እግዚእነ ወአምላክ። ባለፈው ህዳር ላይ ግብጽ ሄጄ ነበርና 36ኛ ዓመቷን ያከበረችው እመቤታችን ቅድስት ድንግል ማርያም ከስዕሏ ላይ የምትፈሰው ወዟ ነች። እቺን ደርሶ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እመቤታችን ዘይቱን በተባለው ቤተክርስቲያን ለ3 ዓመት በተከታታይ ተገልጣላቸዋለች። ይህን ታሪክ አሁን ምናልባት ብዙዎቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። በደብረ ምጥማቅ ለ5 ቀን መገለጧ በታምረ ማርያም ተጽፎ እናነባለን። እነሆ ግንቦት 21 ቀን የእመቤታችን ትልቁ በዓሏ ነው።
የበዓሉ መጠሪያ ደብረ ምጥማቅ ይባላል። የዚህ በዓል መነሻ ምክንያት ደግሞ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችበት በግብፅ ሀገር በደብረ ምጥማቅ ከግንቦት 21 ቀን እስከ ግንቦት 25 ቀን ድረስ ለ5 ቀናት በተከታታይ ላመኑትም ላላመኑትም ለሕዝብና ለአሕዛብ መገለጧ መታየቷ ነበረ። ስለዚህ በየዓመቱ ግንቦት 21ን ይህንን ቀን ዛሬም የእመቤታችን ልጆች ክርስቲያኖች ከመላው ዓለም በዚህ ቦታ እየተገኙ በልዩ ድምቀት ቦታው ላይ በመገኘት ደብረ ምጥማቅን ያከብሩታል። እኛም ቋንቋ አይነሽ ሚዲያና ኤላ ኮቴት ከእስራኤል ቀጥሎ በግብፅ ባለን ጉዞ በዚህ ዓመት እነሆ ለሶስተኛ ጊዜ ወደ ግብፅ ጉዞ ልናደርግ ነው። ይህ የሶስተኛው የግብፅ ጉዟችን ግን ለየት የሚያደርጉት ብዙ ነገሮች አሉ። ምናልባት ለተጓዦቻችን የምንገልጽላችሁ ነገር ይኖራል። ነገር ግን ከግብፅ በተጨማሪ ደግሞ አንድ ሌላ ሀገር እንደምንጨምር እነሆ ጠቆም አድርገን እናልፋለን። 10 ቀናት ለምንቆይባቸው የግብፅ ጉዟችን በርካታ ታሪካዊና መንፈሳዊ ገዳማትን እንጎበኛለን፣ እንሳለማለን፣ እናያለን። ከኛ ጋር በቋንቋ አይነሽ ሚዲያና ኤላ ኮቴት ጋር አብረን በግብፅ ገዳማትና በሌላውም በተጨማሪ አንድ ሀገር ደርሰን የምንመለስ ከወዲሁ ጊዜውንና ቦታውን እንድትጠቀሙበት እንዳያልፋችሁ ጊዜውንም ቦታውንም ተጠቀሙበት። ልዩነታችን መንፈሳዊነታችን። ቋንቋ አይነሽ ሚዲያና ኤላ ኮቴት ዓለም አቀፍ የጉዞ ኤጀንት ዛሬ በቋንቋ አይነሽ ሚዲያ እንግዳችን ሆና በአንድ ቀን ነው የሚገርማችሁ ነገር አየሁት። የምታስተላልፈው ነገር ተመቸኝና አንቺማ ለትውልዱ አርአያ መሆን አለብሽ፣ እንደ ሴትነትሽ እንደ ኦርቶዶክሳዊ ደግሞ ወጣትነትሽ በቲክቶክ እንግዲህ እንዲህ አይነት ነገር ካስተላለፍሽ እስኪ ይሄንን ነገር ደግሞ እንግለጠው፣ ያላዩ ሰዎች ይዩት፣ ቻናልሽንም ይከታተሉ። ቤተሰብም መብዛት አለበት። የሚገቡት ለአንቺ ብቻም ሳይሆን ለራሳቸውም ጭምር ነው። ስክሮል ሲያደርጉ እዚህ ጋር ሲደርሱ በደንብ ብዙ ነገር ያገኛሉ እና አስተዋውቂ እስኪ ቻናልሽን። የቲክቶኩ ማለት ነው። እንግዲህ ቲክቶክ ቻናል ላይ አብዛኛው ስለ ቅዳሴ ነው የምታገኙት እና ከቤተክርስቲያን ጋር የተያያዙ ነገሮችን ከነገረ ድነት ጋር የተያያዙ ነገሮችን ኮር ኢሹ የሚባሉት ነገሮች ማለት ነው። ከነፍሳችን ጋር የሚያያዙ ነገሮች፣ ከዶግማ ጋር የሚያያዙ ነገሮች፣ ስፔሻሊ ግን ከቅዳሴ ጋር ንስሐ አባት የሌላችሁ ሰዎች ንስሐ አባት እንድትይዙ፣ የሌለን ሰዎች እንድንይዝ፣ ማንቆርብ ሰዎች እንድንቆርብ የሚያደርግ ቻናል ነው እና እርስ በርስ ተጋግዘን ደግሞ የቅዳሴውን ህይወት እንዲኖረን የቁርባን ህይወትም እንዲኖረን ወደ ክርስቶስ ኢየሱስ በደንብ እንድንቀርብ ቤተክርስቲያን እንድናውቃት ለማድረግ ነው ይሄ ቻናል የተከፈተው። ስለዚህ ቤተሰብ እየሆናችሁ እኔም ከእናንተ እየተማርኩ እናንተም ከእኔ እየተማራችሁ እየተጋገዘን ክርስትናችን ላይ መጠንከር አለብን እና ፎሎ አድርጉ፣ አበረታቱ ለማለት ነው። ግቡና ተከታተሉ። ደግሞ ደስ የሚለው ስምሽ ቤተልሔም መሆኑ፣ ምክንያቱም መነሻው ቤተልሔም ነው። የጌታ መነሻ የቅዳሴውን መነሻ ተገጣጠመ። እንደ ስምሽ ነው እንግዲህ ስርዓተ ቅዳሴና ምስጢራዊ ማብራሪያው ስጋዬን የበላ ደሜን የሚጠጣ የዘላለም ሕይወት አለው። መምህር ሐዲስ ዓለሙ ግን ለቤቲ ብሰጣት ምን ትላለች? በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ያለሽውና እያሰራጨሽ ያለሽው በቅዳሴው ዙሪያ ስለሆነ ማህበሩንም መግባት ይቻላል አይደል? አዎ ይቻላል። ቴሌግራም እንትኑ ሊንኩ አለ እዛው። ቲክቶክ ገደብ የለውም። ተወጅዋለሽ ብዬ አስባለሁኝ። አምላካችን እግዚአብሔር ለይሳ ስላደረሰን ስሙ የተመሰገነ ይሁን። ወደፊት እንግዲህ ጥያቄም ካላችሁ በራሷም ፔጅ ታገኟታላችሁ። አይ ትቅረብና ደግሞ ምን ጠይቃታለህ ካላችሁ ደግሞ ጥያቄውን ላኩልኝና ምናመጣት የሚያስቀርብ ከሆነ እናቀርባታለን። እዚህ ድረስ መተሽ ደግሞ ይሄንን ያንቺ ያለሽን ነገር ስለሰጠሽ እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር አክብርልኝ። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።